አክብረን ከጠራን እኛንም አክብረህን ትንሽም ደቂቃ ቢሆን በስነ ስርዓት ተነጋግረን ብንሄድ ደስ ይለናል። እሺ ሩታ፣ ወደ ገደለው ግቢና ዛሬ ጠራሽኝ አንቺ ነሽ። ለምን ጠራሽኝ? የፈለግሽኝ ለምንድን ነው? ይህን ነው ማወቅ የፈለግኩት እንጂ አሁን ወረዲ መጥቻለሁኝ እኮ ለእናንተ አይኖ መምጣት እኮ አይኖ፣ ግን ደግሞ በስነ ስርዓት ተነጋግረን ሀሳባችንን እንዴት ነው በስነ ስርዓት አዳምጠህን የሆነ አዳምጠህን ሌላ መልስ ለመስጠት ምናምን ሳይሆን በስነ ስርዓት አዳምጠህን ተረድተህን ሀሳብህን ነግረን ብትሄድ ደስ ይለናል። ገባ? እንደዛ ነው የፈለግኩት። ያው ለመሰለክ የጠራሁት ዛሬ እኔ አንተንም ሄርሚንም የጠራሁበት ምክንያት በመጀመሪያ ግን አሁን ላይ ያለህበት ህይወት ደስተኛ ነህ? ደስተኛ ያደርግሃል ወይም ደግሞ ፈልገኸው ነው ከልብህ? እሱም ማወቅ እፈልጋለሁ እኔ። ሩታ፣ ይህን ጥያቄ ለመጠየቅ ብቻ እንዳይሆን የጠራሽኝ መልስልኝ። ኦኬ፣ ኖርማል ጥያቄ ነው። ኦልሬዲ መታል አይደለ? መመለሱ አይከብድህም በእርግጠኝነት። ኦኬ፣ እሺ፣ አዎ፣ ደስተኛ ሆኜ ነው። እኔ ግን እንደዛ አይደለም የሚሰማኝ። ምን ተሰማሽ? ወይኔና ሄርሜላን ለመራቅ ፈልገ ወር ደግሞ እንዴት ነው እኛን ለማብሸቅ ምናምን እያልከው ያለው ነገር ነው እየመሰለኝ ያለው። ደስተኛ ሆነበት አይመስለኝም። ምን ልጠቀም አላውቅም። እሷ ከህይወትህ እንድንወጣ ወይም ደግሞ አብርሽ ለምንድነው የሆነ እንጃ፣ ለምንድነው የራስህን አቋም ልትናገረን ወይም ደግሞ ልታሳየን የማትፈልገው? ይ ለምን እንደዚህ አይነት ነገር ውስጥ እኮ እኔና ሩታን ወይም ደግሞ ከአንዳችን ለመራቅ እንደዚህ አይነት ነገር ውስጥ እኮ መግባት አለብህ ብዬ አላስብም። አይደል እንዴ? እኔ እንጃ በምን አይነት መንገድ እንዳሰብከው አላውቅም። ግን ደግሞ አንደኛ ይኸውልህ አክብረን የጠራንክ የህይወታችን ከኔ ጋር ህይወት ነበረ፣ ከእሷ ጋር ህይወት ነበረ። ግዴታ ነው የሚመለስ እንኳን በስትክክል ቢያንስ አውራን። ስለዚህ በስትክክል እያወራች በስትክክል እየመለስክላት አይደለም አብርሽ። ስለዚህ በስትክክል አውራን፣ ሀሳቧንም በስትክክል ለማዳመጥ ሞክር። አዳምጠኸኝ ለመረዳት ሞክር። ገባ? ግን አዳምጠህ ከኔ ቃላት መርጠህ ምላሽ ለመስጠት ሳይሆን ሪል ከልብህ አዳምጠኸኝ ነገሮችን ብታስረዳን ደስ ይለናል። በነገር ላይ ከኔ ወይ ከእሷ ለመራቅ ፈልገህ ከሆነ ይህንን ነገር እያደረግህ ያለኸው የሆነ አንድ ውሳኔ መወሰን ትችላለህ። ገብተዋል? እኔም ጋር መተህ የምታሳየውን ነገር ትተህ እሷም ጋር የምታሳየውን ነገር ትተህ ከልብህ ከሆነ ደስ ይለናል። እኛ ግን ያንን ነገር እያየን አይደለም። ከልብህ የሚወሰንከውን ውሳኔ አላሳየህንም። ገባ? በእርግጠኝነት እኔ አሁን ዛሬ የጠራሁህ አንድ ሀሳብ ይዤ መጥቻለሁ አብርሽ። አሁን ላይ አንተ ከፍቅር ጋር ሆነ ካማየ ከሄርሜላ ጋር ሆነ ባይ ደስ ይለኛል። ምክንያቱም እዛ ጋር በእርግጠኝነት ደስተኛ ሆነ አይደለም እየሆንክ ያለኸው ወይም እያሳለፍክ ያለውን ነገር ፈልገኸው አይደለም። የሆነ ከኛ ለመራቅ ከሰው ጫጫታ ምናምን ከሰው ጥያቄ በቃ ዙሪያ ካሉ ሰዎች ለመሸሽ ነው ሄደ ነገር እያደረክ ያለው እንጂ 100% ፈልገው እንዳልሆነ ነው እኔ ልቤ የሚነግረኝ። ስለዚህ እኔ ደግሞ አንተ እንደዛ ሆነ ከማየ በቃ የልጅ አባት ነህ። ከልጄ ጋር አብረን ብሆን ከአንተ ጋር ብሆን ልጄን በሰላም ባሳድግ ደስ ይለኛል። ካልሆነ ግን እዛ ጋር የማትፈልገውን ህይወት ከምትመራ ሄርሜላ ሆነ በሰላም ህይወት ብትኖር ደስ ይለኛል። በእኔም በኩል ያሉ ሰዎች አንተ መተው አይረብሹም፣ እኔም እንደዛው አልረብሽህም። አንተ የራስህን ውሳኔ ካሳወቅኝ ማለት ነው ቆርጠህ አንተ ከእሷ ጋር ነው መሆን የምፈልገው የሚለውን አይነት ውሳኔ ከቃላትም ጀምሮ እስከ ተግባር ካሳየኸኝ እኔም ሆንኩኝ ዙሪያ ያሉ ሰዎች በፍጹም አንተ እንዲረብሹ ካልፈለጉም። ምክንያቱም በሰላም ብትኖር እና ደስተኛ ብትሆን እንዲሁም ደግሞ እንዴት ነው ልጄ አባቱ በህይወት አለ የሚለውን ነገር ባስብ ደስ ይለኛል። ገባ? እዛ ጋር ነገር ካንቺ ነው? አዎ ከኔ ነው። ይኸውልህ ከዚህ በፊት በደንብ ዛሬ ምን ተገኘና ከኔ ጋር ችግር የለም ከሄርሜላ ጋር ሁን ልትይኝ ይቻልሽ? ዛሬ ምን ተገኘ? ምን አዲስ ነገር ኖሮ ነው? ይኸውልህ እኔ ከይህንን ሀሳብ ሁለታችሁ አንቺና ሄርሜላ ምናልባት ምንም አታውቀዋል ልጅ ቀመር አስተምረሻት የሆነ ቀመር ቀመራችሁ መጣች። ኔቨር እሷ ምንም የምታውቀው ነገር የለም። ስለምንም ቀመር ምናምን ምንም ነገር አታውራ አብርሽ። እኔ ነገር እኔ አይመችኝም። በመጀመሪያ ደረጃ ማለት እኔ መወሰን አልቻል። እስቲ እኔ እንደዚህ አይነት ነገሮችን ማድረግ ያቀተኝ። እስቲ እኔ እኮ ይኸውልህ ከአንተ ስሸሽ ከአንተ ስርቅ ነው አንተ ተከትለኝ በምታሳየኝ ነገር እኮ ነው። በቃ ዛሬ ላይ ነገራችን ተስተካክሎ እኔ ለልጄ ስል ምን ችግር አለው? ህይወታችንን ብናቃና እሱም ከተስተካከለ እንደ በፊቱ ከሆነ አሁን ላይ ካለበት ነገር ርቆ ልክ እንደ ድሮ በሰላም መኖር ከቻለ ደስ ይለኛል ብዬ የምመለሰው እኮ አንተ ከምታሳየኝ ነገር ነው እንጂ አንተ እውነት ቃልህም ተግባርህም አንድ ቢሆን እኔ እንደዚህ አይነት ነገር እንደሌለ ጠንቅቀህ ታውቃለህ። የፈለገ ነገር ቢሆን
ዛሬ የሆነ ነገር ባይታሰብ ኖሮ ከሄርሜላ ጋር ሁን ልትኛችም ያም ሆነ መቼም ቢሆን ማለት ነው ካታሰበ በስተቀር ማለት ነው። አሁንም ቢሆን ደግሞ እኔ እውነቱን ስነግርሽ ከማናችሁም ጋር መሆን አልፈልግም። እዚህ ወጥመድ ውስጥ ደግሞ እንድከቱኝ አልፈልግም። ለአንድ ነገር ላስረዳ። ይህን ነገር ገና እሷ መሆን ነው የምትመጣው። ምንም የምታውቀው ነገር የለም። ሩታቷሽ እዚህ ጋር ለማስመሰል ለማስመሰል እንዳትሞክሪ ሄርሜላ። ያለችሽ ነገር ካለ ተሳስተሻል። አንቺ ምናልባት እዚህ ነገር ውስጥ አስገብታሽ ከሆነ መውደቂያሽን እያመቻችሽ ነው ማለት ነው። ይኸውልህ እንደዛ አይደለም አብርሽ፣ አዳምጠኝ። ይኸውልህ ነገሮችን እንደዛ ሳይሆን መረዳት ያለብህ ይሄ ነገር ምናልባት ከሩታ አፍ መውጣቱ ሊያስገርምህ ሊያስደንቅህ ይችላል። ኦብቪየስሊ ምክንያቱም አንተ የልጁ አባት ስለሆንክ ከሌላ ሰው ጋር ህይወትህን ቀጥል ማለቷ ሊያስደነግጥህ ይችላል። ግን ደግሞ በዛ ነገር ማንም ሰው አያደርገውም። እንደ ሰውኛ እንኳን የምናስበው ይህንን ቪዲዮ የሚከታተል ሰው ራሱ እንዴት ነው ባላችሁን አብርሽ አንተ እንደ ሰውኛ ብለህ እኮ እንደ ሰውኛ እኮ እኔን እኮ ብዙ ነገር አንተ ከኔ ጋር ያለህን ነገር እኮ በስትክክል እንኳን አልጨረስክም አይደል እንዴ? እሷ ከአንተ ጋር ተፋታለች። ከኔ ጋር ከሄርሜላ ጋር ያለህን ህይወት ቀጥል። የማይሆን ህይወት ውስጥ ከምትገባ ከሄርሜላ ጋር ያለህን ህይወት ቀጥል ማለቷ ይሄን ያህል ጥያቄ ይሆንብሃል? ይሄን ያህል እኮ ሌላ አዲስ የተመታ አይደለም እኮ ከኔ ጋር የነበርከውን ፍቅረኛ የነበረውን አንቺ እሱ ማስደሰት የምትችይ ከሆነ ከእሱ ጋር ቀጥል ማለቷ ይሄን ያህል ሊያስደነግጥህ ይችላል? እሺ አንድ ጥያቄ ልጠይቅሽ። አዲስ ሴት እኮ አይደለሁም እኔ እኮ ጥያቄ ልጠይቅሽ። እሺ አንቺ ይህንን ነገር ስትነግርሽ ሀሳቡን ተቀበልሻት? ኖ እኔ እሱ መጥቶ ይወስን። አሁን እንደዚህ አይነት ሁኔታ ውስጥ ከፍቅር ጋር ስለሆነ ይኸውልህ አብርሽ ከፍቅር ጋር አሁን እንደዚህ አይነት ነገሮች ስለገባ አሁን ሄርሜላን መርጣለሁ ይለኛል ብዬ አላስብም እያልኳት ነበረ። ይሄ ራሴ አስተሳሰብ ነው ገባ። ምክንያቱም ከምታሳየኝ ነገር አንጻር ነው እንደዚህ አይነት ውሳኔ ውስጥ የምገባለሁ ብዬ አላሰብኩም። ግን ይህን ሀሳብ እሱ ያነሳችው ከዛ ነገር አንጻር ብዬ ነው እኔ እየተረዳሁት። ይሄ ነገር ከሩታ አፍ ስለሰማኸው ነው እንጂ በትክክለኛ አንድ ሰው ሌላ ሰው ቢያወራው እኮ አማርኛው ትክክለኛ አማርኛው እኮ ያቋረጥ ከሆነ ይሄ ነገር ሊወጣ አይችልም። የፈለገ ነገር ቢሆን ከሩታ አፍ ሊወጣ አይችልም። ቆይ ሁሌ አንተ የምታስበው ኦፍኮርስ ልክ ነህ ማለት አንዳንድ ነገሮችን ልታስብ ትችላለህ። አንተ በእኛ መካከል የፈጠርከው ነገር እኔ እና እሷን እንደዚያ አያይዘህን ነበረ ገባ አይደለ? እኔም አሁን ያንተ ነገር ያንተ ሀሳብ ከፍቅርም ጋር ቢሆን እንደዚህ ብያያዝ ደስተኛ ነህ እኔ እንደማስበው። ነገር ግን ያንንም ነገር አላደርገውም። ከእሷም ጋር ስላፈጥሬለው ከፍቅርም ጋር ሄጄ ልበጣበጥ ልቧጨቅ አልችልም። ይህ ሁሉ ነገር ለመምጣቱ በነገር ላይ አንተ ስለማታምነው እንጂ ምክንያቱ አንተ ነህ። ይህ ነገር በደንብ ልታውቀው ይገባል። እኔ ያሌለኝን ማንነት እንድላበስ ያደረከኝ ብለህ እኮ ሲጀመር ከአንተ በላይ እኔ የእኔን ማንነት ማያውቅ የለም ገባ። አንተ በአንደበት ስለ እኔ መልካምነት፣ ስለ እኔ ረግነት፣ ስለ እኔ ንጹህነት የመሰከርክ ሰው ነበር። ግን ደግሞ ዛሬ ላይ ተናዳሪ፣ በጣም ተናጋሪ፣ ዛሬ በጣም ብስጩ ምናምን የመሆን ምክንያት አንተ መሆንን ጭምር የመቀየር ምክንያት አንተ መሆንን ጭምር ማመንና መቀበል አትፈልግም። ግን ደግሞ ኢትስ ኦኬ፣ እሱ ኖርማል ነገር ነው፣ በሂደት የሚስተካከል ነገር ነው። ፈጣሪ ይመስገን። አሁን እኔ ያንን ማንነት ላይ አይደለሁም አሁን። ምክንያቱም እንደዚህ አይነት ማንነት ቢኖር ኖሮ ከሄርሜላ ጋር እንደምታይም በሰላምና በፍቅር ላወራ እችላለሁ። አበጣጠኸኝ ከእሷ ጋራ እንዴት ነው ጠላት እንደሆነ አድርገኝ። ነገር ግን ነገሩ በሰላም ተፈቶ ይኸው በስነ ስርዓት እያወራን ነው። ይህንን ሀሳብ እኔ ከፍቅር ጋር ከመሆኔ በፊት ሩታ አንድ ያዳምጪኝ። እኔ ከፍቅር ጋር ከመሆኔ በፊት ለምን ከሄርሜላ ጋር ሁነ በቃ እኔ ችግር የለውም ምናምን ብለሽ ለምን ይህንን አታበላ መጣሽ መጀመሪያ ብዬ አላውቅም። ቆይ እሺ ነው ፍቅር ከመምጣቷ በፊት እኔ እንደዛ ነው ውሳኔ ወስኜ አላውቅም። እኔ ከሄርሜላ ጋር በመሆን የተናደድሽ እንጂ ፍቅርን እንደምታመጣት ገና ምንም ሳናውቅ እኮ ከህይወት ይወጣ እንደዚህ አይነት ነገር አታሳየኝ፣ ያለህን ነገር ከኔ ህይወት አስወጣ ብዬ እኮ ምንም አይነት ሪያክት አላደረክም፣ ውሳኔ አልወሰንክም። ከምታሳየኝ ነገር አንጻር እኮ ነው አንተ እንደዚያ እንድሆን ያደረከኝ እንጂ እውነት አንተ ተግባርህና ቃልህ እስቲ አንድ አይነት ሆኖ እኔ ሙጭጭ ብያለሁ። እኔ ሩት እሺ አብርሽ የውስጥህን አሁን በስትክክል እንዴት ነው አሁን ቀመር ምናምን የሚለውን ሀሳብ እኔ እንጃ ያግባባናል ብዬ አላስብም። ግን የውስጥህን ማንም ፎግሮኝ አያውቅም። ማንም ሰው ፎግሮኝ አያውቅም። በእንደዚህ አይነት መንገድ እኔ ልፎግሩኝ አይችሉም። ዛሬም ነገም አላዳምጣችም። እንዴ ለምን ብዬ ነው የምትሞክረው? ግን በጣም አመሰግናለሁ። አብረኸኝ እንድትሆን በጣም አመሰግናለሁ። አልደርስም፣ በቃ አትድረሱብኝ፣ አልደርስባችሁ፣ አላዳምጣችሁም። በእነዚህ አይነት ነገር እኔ አብርሃም አልፎበት። ይኸውልህ አብርሃም አንዴ አልሰማሽም። እሺ ምናልባት ጭንቅላቱ ላይ ብዙ ነገር ስላለ ሊሆን ይችላል ይህን ሀሳብ ያነሳው። ግን እኔ ምንም ቃላት የለኝም። ለምን እንደሆነ አላውቅም። ለምንድን ነው ከነገሮች ለመሸሽ የሚሞክረው? እኔ ይሄን ያህል እሺ